very good change letter T to D ቲን ወደ ምን መቀየር ወደ ዲ መቀየር ወደ ዲ መቀየር ለምሳሌ water የሚለውን ምን እናደርጋለን water better የሚለውን ምን እናደርጋለን better sweater የሚለውን ምን እናደርጋለን sweater put ቲንም ካንስል ማድረግ እንችላለን በዛኛው ህግ መሰረት ምን ማድረግ እንችላለን put በደንብ አንጫናትም ማለት ነው weather is better the weather is better the weather is better the weather is better oh very good yeah and mind you be focused here letter G is omitted ምን ትሆናለች ጂ ምን ትሆናለች ኦሚት ትደረጋለች ኦሚት ማለት ትወገዳለች መቼ አይኤንጂ በሚሆንና ኤን ተከትሏት ሲመጣ ማለት ነው ለምሳሌ ሎንግ የሚለውን it is a long distance ከማለት it is a long distance it is a long distance clear okay very good all right አሁን እስካሁን ያየነው ምንድነው how to pronounce like Americans እንደማን pronounce ማድረግ እንደ አሜሪካኖች pronounce ማድረግ there is a distinction between American and British English በአሜሪካ እንግሊዘኛና በብሪቲሽ እንግሊዘኛ መካከል ምን አለ ልዩነቶች አሉ ምን አይነት ልዩነቶች አሉ የፕሮናንሲዬሽን ብለናል አይደል የግራመር ልዩነት አለ የግራመር አጠቃቀም ሁሉ ጊዜ አይደለም በነገራችን ላይ አሜሪካኖች ጣጣ የለባቸው ብሪቲሾች ደግሞ በጣም ኮንሰርቫቲቭ የሚባሉ አይነት ማህበረሰብ ናቸው ቋንቋን በመጠቀም ኮንሰርቫቲቭ ምን ማለት ነው ወጋ አጥባቂ የሚባሉ አይነት ናቸው በደንብ ቋንቋውን ጥንቅቅ አድርገው ግራማቲካል ኦርደሩን ተጠንቅቀው የሚያወሩ ናቸው አሜሪካስ ደግሞ as long as they understand each other እንደፈለጉት መጠቀም ይችላሉ ማለት ነው so የአክሰንት የስፔሊንግ የቮካቡላሪ ልዩነት አላቸው የምን and grammar also grammar difference spelling difference accent ወይ pronunciation ማለታችን ነው and vocabulary ምን ማለት ነው በቃላት ልዩነት አላቸው let's see ለምሳሌ letter O አክሰንትን ስናይ ኦን ወደ ምን ይቀይሯታል ወደ አ የመቀየር ለምሳሌ ሆት ሚል የተጻፈ ቢኖር ሆት ቢኖር ምን ያደርጉታል ሆት ኦፕሽን ቢኖር አፕሽን የብሪቲሽ ደግሞ as it is ነው የሚቀመጠው ልክ እንደ ተጻፈው ነው የሚቀመጠው clear spelling difference there are different ways to spell the words based on American and British English በብሪቲሽ መሰረትና በአሜሪካ መሰረት የስፔሊንግ ልዩነቶች አሉ ከዛ ውጭ ግን ማውጣት አይቻልም የኔ ስፔሊንግ አለኝ ማለት አይቻልም ምክንያቱም የቋንቋ ተናጋሪዎቹ እነሱ ናቸው እነሱ በዛኛው ቢያደርጉት በዚህኛው ቢያደርጉት የቋንቋ ባለቤቶች ናቸው እኛ ግን ከመሬት ተነስተን ዝም ብለን እነሱ እንደፈለገ ካደረጉት እኔ ማድረጋለሁ ማለት አንችልም is that clear all right ለምሳሌ ከለር ሚለውን ዩ ያለበት ከሆነ የማን ነው ማለት ነው ብዙ ጊዜ ይሄ የተጓተተ ነገር ግራማቲካል ኦርደር የጠበቀ ምናምን የማን ነው ማለት ነው ወይም ሲጻፍ ረጅም የሆነ ነገር የማን ነው ማለት ነው የብሪቲሽ ነው ኮንሰርቫቲቭ ባልሆነ መልክ ቀለል ባለ እንደሚነገረው የሚያደርጉት ከሆነ ደግሞ እነማን ናቸው ልክ እንደ ንግግሩ የሚጽፉት ከሆነ ምንድነው ማለት ነው የአሜሪካ ነው ማለት ነው ያቀ so honor ምንድነው honor ክብር ነው አይደለ ስፔሊንጉን እያያችሁ ዲፈረንሱን neighbor ምንድነው neighbor ጎረቤት ማለት ነው neighbor ጎረቤት ያኛው ዩ ያለው የብሪቲሾች የአሜሪካኖች ደግሞ ዩ የሚባል ነገር የለውም travel ደብል የሚወስድ ከሆነ ደብል ከወሰደ የማን ነው ማለት ነው የብሪቲሽ ነው ረዘም ያለ ነገር ይጠቀማሉ እንዳልነው ማለት ነው traveling
ትራቨልድ እንላለን አይደል? ሶ አይንጂ ስናረገው ወይም ፓስት ስናረገው ደብል ከወሰደ ዛትስ ብሪቲሽ ኢንግሊሽ። ሞዴሊንግ ሞዴሊንግን እስኪ አንብቡልኝ። በዚህ አጋጣሚ በዚህ ትምህርት ሞዴሊንግ የሚለውን አንብቡት እስኪ። ሞዴሊንግ ማደሊንግ እንደ አሜሪካ እና እናንብበው ከተባለ ምን ይሆናል? ማደሊንግ። ጅም አይነበብም። ኦ ደግሞ ወደ ምን ይሆናል? ወደ ኤ ይቀየራል ማለት ነው። ጆለሪ ነው ምን በተለምዶ የስፔሊንግ ልዩነትን እያያችሁ አሜሪካና ብሪቲሽ። ጆለሪ ጁሪ እስኪ ጁሪ 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 ሚንስ ጌጣጌጥ ማለት ነው። ጌጣጌጥ የአንገት ጌጥ ሊሆን ይችላል። የጆሮ ጌጥ የጆሮ ጌጥ ምንድን ነው? የጆሮ ጌጥ ኢሪንግ አይደል? የአንገት ኔክለስ አይደል እንዴ? ሀብል ምናምን የምንለው ኔክለስ ኤስ እጅጋር ብራስሌት አይደል እንዴ? ብራስሌት። ሪያላይዝ በኤስ የሚያልቅ ከሆነ የማን ነው? ኢትስ ብሪቲሽ። እንደ ንግግሩ እንደ ሳውንዱ ከሆነ ደግሞ ኢትስ አሜሪካን ኢንግሊሽ። ሶ ሪያላይዝ ምን ማለት ነው? ዋት ኢዝ ሪያላይዝ? መገንዘብ ማለት ነው። ኤርፕሌን ኤንድ ኤሮፕላን። ኤርፕሌን ምን ማለት ነው? አውሮፕላን ማለት ነው። ኤሮፕላን ኤንድ ኤርፕሌን። ሴንተር ስፔሊንግ እያያችሁ ስፔሊንግ ዲፈረንስ። ሴንተር ማዕከል ነው አይደል? ሴንተር ያ ልዩ ፕሮናንሴሽኑ ተቀራራቢ ሆኖ አጻጻፉ ግን የተለያየ ነው ማለት። ለርን ምን ማለት ነው? ዋት ኢዝ ለርን? መማር ነው አይደለ? አሜሪካን እንዳለ ሬጉላር ቨርብ ነው የሚያደርጉት። ሬጉላር ምን ማለት ነው? ወደ ፓስት ስንቀይረው ኢዲ አይኢዲ ወይም ዲ ብቻ የምንጨምርበት ከሆነ ምን ይባላል? ሬጉላር ቨርብ ይባላል። ኢሬጉላር የምንለው ደግሞ ከነኚህ ውጭ ፎርሙን የሚቀያየር ለምሳሌ ለርን ከሆነ ለርነት ከሆነ it is a British English. it is a British. dream dreamed dreamed spelling difference. burn burnet burn ምንድን ነው? መቃጠል። ሌላ ማረር ምግብ አረረ ለማለት ስንፈልግ ምን እንላለን? it is burned or it's burned. and vocabulary difference